ትሰምኛለሽ? እኔ ወንድ ልጅ ነው፣ ሴት ላይ እጄን አላነሳም። እንዳንቺ ስራ ቢሆን ግን ትሰምኛለሽ? ከዚህ በኋላ እዚህ ቤት እንዳለሽ እንዴ ቃል ስሜን አትጥሪ። ባለጌ ነሽ። ቢያንስ ስትረዳኝ ሞክር እንጂ ቃል። እንዴ ለምንድን ነው ዋሸችኝ? ቆይ መዋሸት ለምን አስፈለገ? ምን ለማድረግ ነው ይዘው ደበደቡኝ የምትለው? ነይ ውጭ! ነይ ቃል እባክህን! ነይ ውጭ! ነይ! ወንድሜ ምን ተፈጥሮ ነው ልጅቷን ገፍትራ ያስወጣሃት? ሁለተኛ ከዚች ልጅ ጋር እንዳለሽ በጭራሽ። ተሳስተሽ እንኳን ከሷ ጋር እንዳለሽ። አልገባኝም። ቆይ ምንድን ነው እሱ የተፈጠረው? ልጅቷ ውሸታምና አጭበርባሪ ነች። በዛ ላይ ዱርዬ። ተሳስተሽ ከሷ ጋር እንዳለሽ። ተግባባን? ሐረግ 149 ክፍል 149 ይዘን ከች ብለናል ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ትላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በአዳዲስ ድራማ ይዘንላችሁ ከች የምንለው እኔ እህታችሁ ሜላት ነኝ። አብሬያችሁ የምቆዩ ማለት ነው። ውድ ቤተሰቦች ላይክ ሼር ማድረጋችሁ እንዳትረሱ። በሐረግ ድራማ በክፍል 149 መተናል ማለት ነው። ክፍል 148 እንግዲህ አዳምጣችሁት ከነበረ ከዚህ አሁን ከሚለቀቀው ቪዲዮ ዝቅ ብላችሁ ታገኙታላችሁ። ክፍል 148ን ምን እንደተፈጠረ ያፌት በዚህ ደረጃ ተለውጦ ይቅርታ ጠይቆ ከወንድምና ከእህቱ ጋር ታርቆ ደስ የሚል ጊዜ ነበር ያሳለፉት። አሁን ደግሞ በክፍል 149 ምንድን ነው የተከሰተው? የዛኔ ሉሊት አብዳ ወደ ቤት ማለት አብዳለች። ካበደች ቆይታለች። እንዳበደች ነው የሚያውቁት፣ ግን እሷ አላበደችም። ከቢኒያም ጋር ሆና ከአፄ ፍቅረኛ ጋር ሆና እየሰራች ነው። እሱም ተደብቆ እየኖረ ነው። የእሱም መኖር የምታውቀው እሷና እሱ ብቻ ናቸው። ሁለታቸው ናቸው የሚተዋወቁት፣ ቢኒያምና ሉሊት። እንዲሁም ደግሞ የእሷን ያለማበድ ብዙ ሰው ይጠራጠራል። ግን እነ ኤፍራታ እነ ናታን ሌሎችም ቢሆኑ ስለ ሉሊት ማበዷን ያውቃሉ፣ ግን ቤት መምጣቷን አያውቁም ነበር። እና በቀደም ያው ደስታቸውን እየገለጡ ነበረ። ከደስታቸው ሲመለሱ ገኒም ወደ ቤት እንድትመጣ ጋብዘዋት ነበር። ወዴት? ወደ ናታን ቤት። እሷ ግን ስትመጣ ማንን ነበር ይዛ የመጣችው? ሉሊትን ነበር ይዛ የመጣችው። ሉሊትን ይዛ ስትመጣ ያው የሚከሰተውን ነገር አስረድቻቸው እሷም ይቅርታ ጠይቃለሁ ነበር አባባሏ ማለት ነው ሉሊት ግን። እና በዚህ መልኩ ሉሊትን ይዛ እሷም በተጋበዘችበት ምክንያት ሉሊትን ይዛ ነበር ወደ ቤት የመጣችው። ማን? ገኒ። እነሱም ሰላላዩ መጀመሪያ ገባች። ስትገባ ፂ ነበረች የነበረችው። ፂም ጮኸች። ሴትዮ ማየት አልፈልግም፣ አስወጭሌ ገኒ ማየት አልፈልግም እያለች እየጮች ነበር። ከዛ እሷም ራሷን መቆጣጠር አልቻለችም፣ ጥላ ሄደች። ማን? ፂ። ከዛ በኋላም ምክንያቱም ፂ ያደረገቻት ነገር ትውስቷ ይመጣባታል። ከምንድነው ከባኞ ቤት ነበር ያጋጨቻት ምናምን ራሷን ማለት እስከምትረሳ ድረስ ምናምን ብዙ ነገሮችን ማስታወስ እንደስከማችል ድረስ ነበረ ከባኞ ቤት ያጋጨቻት። የዛኔ ያን ነገር ታስታውሳለች። ፂ ማየት አልፈልግም ነው ስትል የነበረችው። እንዲሁም ደግሞ በቃ እሷ ተናዳ ማየት አልፈልግም ብላ ጥላ ስትሄድ ኢፍራታ መጣች። ኢፍራታ ስትመጣ ሉሊት ነበረች ፊት ለፊቷ። በጣም ነው የተናደደችው። ምንድን ነው የምታደርገው? ምንድን ነው የምትሰራው እዚህ ምናምን ብላ በጣም ጮኸች። ገኒ ደግሞ ቆይ ላስረዳሽ ልጄ ምናምን እያለች እየተናገረች ነበር። ክፍል 148 ያለቀው። ክፍል 149 ደግሞ አሁን
ይቺ ሉሊትም ከቤት ገብታ እነሱም ተናደው ጥለው ሂደው ነበር። በቃ ገኒ እንዴት እንደዚህ ታደርጊያለሽ ምናምን ብላ ኢፍራታም ማለት ነው። ግን እሷ በቃ ልጆች ጋር ጣላሽኝ አይደል አንቺን ያወቅኩበት ቀን ወይም አንቺን ወደዚህ ያመጣሁበት ቀን አንቺ አውቋበድ ምናምን እያለች ገኒም ማለት ጀመረች። ከዛ በኋላ ምንድነው የተፈጠረው አትሉኝም? ናታንም ያፌት ልሸኝ ወጥቶ ነበር። የዛኔ አልተመለሰም ነበረ። እሱም ያፌት ልሸኝ በወጣበት በዛን ሰዓት ማንን ያገኘው? ቃላብን። ያፌትን ሸኝቶ ሲመለስ ቃላብን ያገኘዋል። ቃላብን ሲያገኘው እሱም ቃላብም እንዴት ነህ ደህና ነህ ረሳኸኝ እንዴ ሲለው ናታን ማነህ ምናምን ሲለው እንዴ በዛኔ በመኪና ምናምን ሲለው ገጽታ ያላሳከምከኝ ነህ እንዴ ምናምን ሲለው እንዴ ዛሬም እያመመህ ነው እንዴ መታከም ትፈልጋለህ ምናምን በሚል በሱ ተነጋገሩ። ከዛ አብረን ወክ እናድርግ ሲለው እኔ እኮ ከሰው ጋር ወክ ማድረግ አልወድም ምናምን ብሎት ነበር ናታን። ግን ለዛሬ አንተ ጋር ላድርግ ምናምን ብሎ ወክ እያደረጉ ናታንም ያለፈውን ትውስታ ነበር ሲነግረው የነበረው ማለት ነው ለቃላብ ያለፈውን ትውስታ ጓደኛ መቅረብ እንደማይፈልግ ጓደኛ መቅረብ የማይፈልግበት ምክንያት ምን እንደሆነ በጓደኛው በቢኒ የተከዳውን ቢኒ ጓደኛው በጩቤ እንደወጋው በጣም የሚወደው ጓደኛው ነበረ። ግን እንደዛ ብሎ በጩቤ እሱን ሊገለው ተስማምቶ ከሌላ ከያፌት ጋር ይህን ነገር እንደፈጸመበት ምናምን ነው እየነገረው የነበረው ማለት ነው። እንዲሁም ቃላብ የእህቱን ጓደኛ አንቆ ይዟት ነበር። ግን እህቱን እንዳሳገተቻት ያወቀ መስሎ ነበር የባለፈው። ግን እህቱን አላሳገተቻትም ብሎ ነው ያመነው። እሷም ለአጋቾቹ ደውላ አሳልፋችሁ ሰጣችሁኛል እናንተ ሴት ወንድ አይደላችሁ እንዴ ምናምን ብላ ስትል ከአብድ ጋር ነው ያገናኘሽን ምናምን ብለዋት ከዛ እኔ እንደሆንኩኝ ያሳገትኳት ምናምን ነገራችሁ? አይ እሱን አልተናገርንም በሆነ ነገር ተስማምተን ነው ብቻ የተለያየ ነው ሲሏት ምንድን የተስማማችሁት? አይ እሱን ሌላ ቀን እነግርሻለን አሏት። እሷም እናንተ ማትረቡ አሳያችኋለሁ እኔ ይሄን ሁሉ የለፋውበትን በከንቱ አይቀርም እያለች እየፎከረች ነበረ። ከዛ እላችኋለሁ ሉሊትም እብደቷን እንደቀጠለች እዛ ተቀምጠው ነበረ። ከዛ ኤፍራታ መታገኒን ማውራት ፈልጋለሁ አንቺን ይችን እንትና ሉሊትን አስወጭልኝ ከዚህ ትላታለች። ገኒም እሺ ብላ ሉሊትን ወደዛ ሂጂ እናውራ ብላ ታሰባርራትና ምንድነው ልጅ ብላ ስትጠይቃት ገኒ ትልቅ ነገር ልነግርሽ ነበር ትላታለች። ምንድነው እሱ ስትላት ያፌት እኮ በህይወት አለ አለቻት። ከዛ ገኒም አልደነገጠችም። አዎ ሰምቻለሁኝ አለች። እንዴ ታውቂ ነበር እንዴ ስትላት አይ ማወቅ አላውቅም ነበር ግን አቤል ነው የነገረኝ ትላታለች። አዎ በህይወት አለ ብቻ ግን እኔ ፈርቻለሁ በጣም ፈርቻለሁ ስትላት ለምንድን ነው የፈራሽው? ምክንያቱም በቃ በጣም ፈርቻለሁ ምን ሴራ ምን ተንኮል ፈልጎ እንደሆነ የታረቀው በጣም ፈርቻለሁ ትላለች። ይፉም ማለት ነው። ግን በቃ ታውቃላችሁ እሷ ፈርታለች እውነቷን ነው። ያፌትም ዛሬ በዚህ ድራማ አልታየም ማለት ነው። የት ነው ያለው? ምንስ እየተንኮል እያጎነጎነ ይሆን ወይስ ከልቡን የታረቀ የሚለው ለኔም ጥያቄ ነው። እሱን ተውትና ገኒም እባክሽ ከልቡ ይሆናል የታረቀው ልጅ ታይው ምናምን ትላታለች። እሺ በቃ ለማንኛውም ብላ ከዛ ተነስታ ስትሄድ እሷም ገኒም ሉሊትና ወደኛ ቤት እንሄድ እዚህ ጋር ናታን ቢመጣ ደግሞ ቢያገኝሽ ሌላ ችግር ይፈጠራል ትላታለች። ከዛ ሉሊትም እሺ ብላ ወደ ነገኒ ወደሚኖርበት ቤት ትሄዳለች። እዛ ከሄደች በኋላ ዳግም በጣም ይጸጸታል። ታውቃላችሁ ግን ለፂ መርዝ የሰጣት እሱ ነበር ባለፈው። እንዴት መርዝ ሰጣታለሁ? ምን አይነት ማረባ ሰው ነኝ? ብትሞትስ የዛኔ በቃ ምናምን እያለ ራሱን መውቀስና የሆነ መደንዘዝ አለ አይደል? ህሌናችሁ የሚወቅሳችሁ ነገር እኮ አለ። አንዳንድ ነገር አንዳንዴ ማድረግ የማትችሉትን ነገር እያደረጋችሁ ህሌናችሁ እስከሚወቅሳችሁ ደረጃ የሚያደርስ ነገር አለና ህሌናው እየወቀሰው ነበር። ከዛ አቤል መጣ። ዳጊ ምናምን ስለው ደህና ነህ ብሎ ቀዝቀዝ ባለ ሰላምታ ሰላም አለው። ከዛ ምን ሆነህ ነው ጥሩ አይደለህም ያለው ምናምን ሲለው አይ ደህና ነኝ ምንም አልሆንኩም ምናምን አለ። እሱም ግን ስለዚ አይምሮ ላይ መድኃኒቱን መርዙን የሰጣት እሱ ስለነበር ሊገላት እንደሞከረ እሱ ነው ጸጸቱ ሆኖበት ያለው ማለት ነው። እየተጸጸተ ያለው የነበረ። ከዛ በኋላ ዳግምና
አንድ ላይ ሆነው ደግሞ እያወሩ ነበረ። ሉሊትም የተኛች መስላ እያዳመጠች ነው። ግን ይቺ ሴትዮ አላበደችም፣ አውቆ አበድናት አላበደችም እኮ እያለ ለአቤል ይነግረዋል። አቤልም እንዴት አላበደችም ትላለህ ምናምን ባታብድ እኮ ትፈራነ ነበረ የሆነ ነገር ያደርጉናል ብላ ምናምን ይለዋል። አይ አላበደችም አውቆ አበድናት እንደዚህ በቃ የሆነ ተንኮል አስቦ የሆነ ይነግረዋል። ካሜራ እንግጠምባት ምናምን ብሎ አስበው ነበረ። እሱ ምኞታቸው አልተሳካላቸውም። ብድግ ብሎ የሆነ ነገር እገጭ ሲያደርጉ እናንተ ምናችን እናንተ ምናምን ፈልፈላዎች ምናምን ብላ ሉሊትም ተነስታ መልሳ እንደገና ትተኛለች። ምክንያቱም የሚያወሩትን ሴራቸውን ተንኮላቸውን እየሰማች ስለነበረ ማለት ነው። ከዛ ናታንና ኢፍራታም እንግዲህ ከቤታቸው እሱም ናታንም ከቃላብ ተለይቶ ወደ ቤት ይመጣል። ይፉም ተኝታ ነበረ። ከተኛችበት ቀስቅሶ ተነሺ ምናምን ብሎ ሊያስደነግጣን ነበር በነገራችን ላይ። ከዛ አየችው የኔ ናታን ስትለው አይ ከነቃሽ ይቀራል በቃ ምናምን ይላታል። በቃ ልተኛበት ደክሞኛል ስትለው እራት ማን ሊሰጠኝ ነው የምተኙ ተነሽ ስጪኝ ምናምን ሲላት አይ አልሰጥም አልነሳም ምናምን እያለች እየቀበጠች ነበር። በቃ እንወራረድና የተሸነፈ ራት ያቀርባል ብለው ከዛ ሲወራረዱ እሱ አሸነፋት ማለት ነው። እሱ አሸነፋት። እሷም ራት ወደ ማቅረቡ ሄደች ማለት ነው። ከዛ ዳግምና አቤል ደግሞ ከሉሊት ጋር ካሜራ ለመግጠም እየተማከሩ ነበረ። ሉሊት ላይ ካሜራ ሊገጥም ሲል አቤል ሉሊት እጁን ገጥም አርጋ ያዘችው። ከዛ አቤልም በድንጋጤ ማለት ምንድነው ምናምን ብሎ እንትን አለ። ታውቃላችሁ ያው ዝሮ እሷ እኮ አውቃ አበድናት። ሲጀመር የፈለገችው ሴራ ሰራላት ነው። ለሴራዋ ነው እንጂ የተቀመጠችው ተንኮሏና ሌላው ነገር እንትን ብሏት አይደለምና ሴረኛና ተንኮለኛ ናት ወይዘሮ ሉሊት ማለት ነው። ግን አልተሳካለትም። ለማንኛውም አቤልም አልተሳካለትም እና በዚህ ድራማ እውነቴን ነው የምላችሁ። ግን ማን ነው ስሙ ያፌት ካልቡ ነው ወይ ያፌት የታረቃቸው? ካልቡ ነው ወይ እህት ወንድሙን ይቅር እንዲሉት የጠየቀው? ካልቡ ነው ወይ የሆነ ነገር ያደረገው የሚለው እኔም ለራሴ ጥያቄ ሆኖብኛል። ይፉም በጣም ፈርታን ያለችው እንደገና ይሄ ቃላብስ ምን እያሴረ ይሆን? ምን እያሰበ ይሆን? ኢፍራታን እንደሚያፈቅራት እናውቃለን። አዎ እናውቃለን። ግን ኢፍራታን ከማፍቀር ውጪ ሌላ ምን እያሰበ ይሆን? ልጃቸው በህይወት እንዳለ እናውቃለን። የፉና የናታ ልጅ በህይወት አለ። ያፌት ብሎ የሰየሙት ልጅ በህይወት አለ፣ ግን ደብቀውታል። እሱንም አያውቁም እነሱ። እሷ ደግሞ ለናታን የኔ ናታን ያፌት በህይወት ካለ ማለት ቢኒም በህይወት ይኖራል ታዲያ ምናምን ስትለው እሱንም አውቀው ነገር የለኝም፣ እሱም በህይወት እንዲቆይ የኔ ጓደኞች ናቸው እንደዚህ ምናምን ያደረጉት ምናምን ይላታል። ያው ዝሮ ያለው ነገር የሆነ በቃ በባለፈው ድራማ በጣም አሪፍ ሆኖ ነበር። የዛሬው ደግሞ የሆነ ቀዝቀዝ ያለ ነገር ነውና በቀጣይ ድራማ ግን በቃ አዲስ ነገር እንደሚኖር ባለሙሉ ተስፋ ነኝ። ያፌትም ይኖራል እንግዲህ የሚፈጠረውንም ነገር እናያለን። ሉሊትንም እንግዲህ ምን ሊያደርጓት እንደሆነ አቤልና ዳግም ምን ሊያደርጓት እንደሆነ አላቅም። ሴራ እያሴሩ ነው እነሱንም። ምክንያቱም ውጭ ብሏት አትወጣም፣ አበርኩ ብላ እዚሁ ተቀምጣለች። ግን እነሱ ምን ሊያደርጓት እንዳሰቡ ፈጣሪ ወቀው ማለት ነው። ሐረግ ድራማ በጣም ነው የምወደው። የሚገርማችሁ ነገር በቃ እስከሚለቀቅ በጉጉት ነው። በእኔ ጠብቄ ነው የምከታተለው እና ተቋርጦ ነበር አንድ ሰሞን። ሲቋረጥ በጣም አስጠልቶ ነበር ማለት አለቀ ብለው በሆነ ልጃቸውን ከወለዱ በኋላ ያፌትና ቢኒ ሞቷል ብለው ሌሎቻቸውም እንዲሁ ተበታት ነው ምናምን ያን ካደረጉ በኋላ አለቀ ብለው ነበር የሰሩት። ከዛ አሁን የቀጠሉት ድጋሚ ማለት ነው። ያው ቤዚ የለችም። ቤዚ ሌላ ቦታ ሌላ ድራማ ላይ ቤዚ ስለሆነች ነው የሌሉ አሉ። እነ ትዝታ አልመጡም። የትዝታ ልጆች አሉ ሁለቱ፣ እንዲሁም የትዝታ ሰራተኞች አሉ። እነሱ አልመጡም። ብዙዎች ነበሩ የሉም፣ የጎደሉ አሉ። ግን በጣም በጉጉት የሚከታተለው ድራማ ነው። ድራማውን እንግዲህ ተከታትላችሁ ሀሳብ አስተያየታችሁን ከስር አስቀምጡ። ማን ነው ትክክል? ያፌትስ ምን ያደርግ ይሆን? በስትክክል ነው አሁንም የመጣው ወይስ ተንኮል አስቦ ነው የሚለውን ለእናንተ ልተውላችሁ። አላቅም። እኔም ጥያቄ ነው የሆነብኝ። ግን በክፍል 50 ነው እንጂ 49 በክፍል 150 ምን ይፈጠር ይሆን? በጉጉት እንጠብቀው ማለት ነው። እውነቴን ነው የምላችሁ። በክፍል 150 ምን ይፈጠር ይሆን? የሚፈጠረውን ነገር አብረን እናያለን።
ምክንያቱም የዛሬው ድራማ አላቅም። ናታንም እንዲሁ የሚያወራው አለ ይፉ እንዳሰማ ብሎ ወደ ውስጥ ግባ ምናምን ብሎ ስልክ የሚያወራው ነገር አለ። ከማን ጋር ይሆን እያወራ ያለው? ናታንስ አሁንስ ምን ስራ እየሰራ ይሆን? ምንስ ማለት ሁላቸውም ተንኮለኛ ወይስ ወደ ተንኮል ነው? ወደ የት ነው ሄደዋል? ይህ ምን እየሰራ ይሆን? ምንስ አስቦ ይሆን የሚለው ፈጣሪ ይወቀውና ውዶች ማሮች ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እኔ እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። ሰላማችሁ ብዝት ትረፍረፍ ይበል። ላይክ ሸር ማድረጋችሁን አሁንም እንዳትረሱ ላስታውሳችሁ ብዬ ነው። ከልብ አመሰግናለሁ። መልካም ምሽት፣ መልካም ቆይታ ይሁንላችሁ። ላይክ ሸር አድርጉ። በ150 ክፍል 150 እንመጣላችኋለን ቀጣይ ማለት ነው ውዶቼ ማሮቼ። እውነቴን ነው የምላችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ስለምታበረታቱኝ ብዙ ቅልብ ያላችሁ ልጆች ስላላችሁ ደስ ይለኛል። እውነት ማለት ከብዙዎቻችን በእርግጥ እኔም ተሳክቶልኝ እንደናንተ ባላደርግም ብዙዎች ግን ወዳችሁ ፈቅዳችሁ ትከታተሉኝ አላችሁ፣ ትኮምታላችሁ፣ ታበረታቱናላችሁ እና ከልብ እናመሰግናለን ማለት ነው ለትብብራችሁ። ትብብራችሁን አሁንም ቀጥሉበት። እናመሰግናለን።